አሃደብነ ከመ ይኩኑ አሃደብነ ከማነ ቀቦሙ አባ ብፁዕ ቀቦሙ በስምከ ኃይልከ ከማነ አባ ብፁዕ ቀቦሙ አባ ብፁዕ ቀቦሙ በስምከ ወበኃይልከ ቀቦሙ ከመ ይኩኑ አሃደብነ ከማነ ከመ ይኩኑ አሃደብነ ከማነ ቀቦሙ አባ ብፁዕ ቀቦሙ አባ ብፁዕ ቀቦሙ በስምከ ወበኃይልከ ቀቦሙ ከመ ይኩኑ አሃደብነ ከማነ ከመ ይኩኑ አሃደብነ ከማነ ቀቦሙ ከመ ይኩኑ አሃደብነ ከማነ ከመ ይኩኑ አሃደብነ ከማነ ቀቦሙ ሰላም ለከ ሰላም ለከ ሕርያቆስ ሰላም ሰላም ለከ ሕርያቆስ ሰላም ወሰላም ለዘፈነወከ ወሰላም ለዘፈነወ ወሰላም ለዘፈነወከ ወሰላም ለዘፈነወ ሰላም ለከ ሕርያቆስ
ሰላም ሰላም ለከ ክርያ አቆ ሰላም ወሰላም ለዘፈነወከ ወሰላም ለዘፈነወ ወሰላም ለዘፈነወከ ወሰላም ለባሳያን አንድ ጊዜ አባቶቻችን እስከሚያልፉ ድረስ ቦታ ተባበሩን። ለባሳያን አምላካችን የበረከት አምላክ ሆይ ስራችን ሁሉ በረከት አድርግልን። ይህንን ሐዋርያዊ ተልእኮ የተወደደ የተቀደሰ አድርግልን። ምራን አስተምረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ተመስጦ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአኮ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ሰላም ለኪ እንዘንሰግድ ብለኪ ማርያም መነን አስተበቋኪ ማርዌናዊ ተማይጸነብኪ በእንተ ሐናምኪ ወኢያቄማውኪ ማኅበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪየ ወመድኃኒየ እስመ ርሔም አማላመቱ ናሁም ይእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሞ ሳህሉኒ ለትውልደ ትውልድ ለእለ ይፈርህዎ ወገብረ ኃይለ በምድራይቱ ዘሮሙ ለእለ ያብቡ ሕሊና ልቦሙ ሰጥሆሙ ለኃያላን እመናብርቲሆሙ አይቤሆሙ ለትሑታን ወአዝገቦሙ በረከቱ ለርቡዓን ወፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቁልኤሁ ተዘክረ ሳይሎ ዘይቤሎሙ ለአቡነ ለአብርሃም እግዝእትየ ፍትሕኒ የማይሰሩ ለሙጠርቡ ባርክኒ ወቀድስኒ ወእዝገ በረከት በከመ ባርኪዮ ለኤፍሬም ፍቅርኪ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚአብሔር ወላዲተ እምስለ ተክልዋ ጎሰ ንጉሣ ሊለነ ቅድስት ተበስዮ ቤተልሔም ትትፌሳ ብርሃን ዘሰሉስ يربي كبرى هسكير هو تسزعمو تشكيت كلنا وتمنكرو صوت منكرنا سامحانا داويت أحدو زعار بلش لواتسي مكون مدافرات مريم نسيس تسار زكدامي ناستبز كما كبكار زمير كويت داقم السماء جبترا تسميتي هواسو أعوذي تبسري تسكار بسرة كريستيان حابوت مقدس مصوور تدقوان ميتن
ጸሎተ ማርያም ወሰለተ ያድነን እናማት ወላ ጸሎተ ማርያም እሺ زنتو قال ما يجوز زنتو بلوزي سلك يجوز تسقى ما يسألك أو سواد لك ما كان بالسواد جاي رابي كذا قال بامسال بيت مسؤول سلام سلام وسلام كله من مريم فسمي كله አምላካችን ከቅድስት ድንግል ማርያም በረከት ረድኤት አሳትፈን ቅድስት ሆይ አማላጅቱ አማልጅን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከበድነ ታባነ እግዚኦ ተመንሱት አላድነን ወአድኅነነ ኩሉ በመሲሐት ቤተ መንግሥት ሰላም ቅዱስ ገብርኤል መልአኩ ምስራቅ ዛይስ ከናሪ ታኩስም ወደ ዚያራ ምላክነ ካጉሎ ዘበነው ለነግስት ሊቀ ካህናትና አስተጋባና በተደበቀ መካነስ መዝራዋና ግብት ከነስዋት ለጋምለክ ብዙዋት እንኩሉ የኢየሱስ ስላሴ ከተማን ወላዲት ከተማይቱ ንግሥቱም ቤተ መንግሥት ተሰወተ ከሞዛ ሳቅሙን ያቆጥቁሎ ባይኮን ሰላም 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 አምላከ በሰማያት አምላከ በያለው ቀላት ወአምላከ ኩሉ ፍጥረት አምላኮም አንተ ላው ቅዱስ አምላከ ነቢያት ሐዋርያት አምላከ ጻድቃን ወሰማዕታት መሐረነ ለነ አምላከነ ስመ ገብረዲከ ወተስሩ ሁሉ አበሳን አበሳ ኃጢአታችን ይቅር በለን። ይህንን ያቀረብነውን ጸሎት ወደህ ተቀበልልን። የምሕረት አምላክ ሆይ በምሕረትህ አስበን። አምላካችን ሀገራችን ኢትዮጵያን በምሕረትህ አስባት። ሕዝቡንም ከመከራ ከችግር ከፈተና ከግድያ ሰውርልን። የሞቱትን ሁሉ ነፍሳቸውን በገነት አሳርፍልን። ሐዋርያዊ ተልኳችንን የተወደደ የሰመረ አድርግልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ተመንሱት አላድኅነነ ወአድኅነነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ኦ እግዚእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጾም ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወልድኪ ኢየሱስ ክርስቶስ ከመ ተንሥእ ለጸሎት ተሳለን ሰላም
መንፈስከ እግዚኦ ኢየሱስ ክርስቶስ አምላክነ ዘተቤሎ ሙላርዳይ ከቅዱሳን ወላዋሪያት ከንጹሃን መብዙኃን ነቢያት ወጻድቃን ፈተው ይራይ አንተሙ ዘተሬው ወይሬ ወፈተው ይስሙ አንተሙ ዘተሰሞይ ሰሞ ለክሙ ሰብጽዋት አይቲክሙ ለሪያ ወይዛኒክሙ ለሰማ ወከማሆሙ ለነኒ ረስየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን አምላከ አማልክት በጽዮን እስመ ምሕረትከ በረከተ ወይሃውር ማይል ውስተ ኃይል
አምላከ አማልክት በጽዮን እስመ መምህረ ሕግ በረከተ ወያውር ወያሰር አምላከ አማልክት በረከተ ወያውር ማይል ውስተ ኃይል ወያስተርኢ አምላከ አማልክት በጽዮን እስመ መምህረ ሕግ በረከት ወያውር ማይል ውስተ ኃይል ወያስተርኢ አምላከ አማልክት ሃሌሉያ ቁሙ አጽምዑ ወንጌለ ቅዱስ ዜናሁ ለዚነ ወመድኃኒነ ኢየሱስ ክርስቶስ
القدوس ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር ለከ ክርስቶስ እግዚእ ወአምላኪየ ኩሎ ጊዜ የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ወምድረ መሱ ይቤሉ እግዚእ ኢየሱስ ለስምዖን ጴጥሮስ። ምሳ ከበሉ በኋላ ጌታ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ከነዚህ ይበልጥ ትወደኛለህን? አለው። እርሱም አዎን አቤቱ፣ እኔ እንደምወድህ አንተ ታውቃለህ አለው። ጌታ ኢየሱስም በጎቼን ጠብቅ አለው። ዳግመኛም የዮና ልጅ ስምዖን ትወደኛለህን? አለው። እርሱም አዎን አቤቱ፣ እንደምወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሶስተኛም የዮና ልጅ ስምዖን ትወደኛለህን? አለው። ጴጥሮስም 3 ጊዜ ትወደኛለህ ስላለው ተከዘ። አቤቱ አንተ ሁሉን ታውቃለህ፣ እኔም እንደምወድህ ታውቃለህ አለው። እንኪያስ በጎቼን ጠብቅ አለው። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ በገዛ እጅህ ወገብህን ትታጠቃለህ፣ ወደ ወደድከው ትሄዳለህ። በወልድ ያመነ የዘላለም ሕይወት አለው። ለነገሩ ጊዜነ ለሐዋርያት ንጹሐን እምቅድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤሁ እሙታን በረከተ ሣህሉ ያህል ምስሌነ ለዓለመ ዓለም አሜን። ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመሳልስት ዕለት ዐርገ በስብሐት ውስተ ሰማያት ዳግመ ይመጽእ በስብሐት ይኰንን ሕያዋነ ሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ቅዱስ ሥላሴ እግዚአብሔር ጸጋ ዘእግዚአብሔር ያሉ ምስሌክሙ ንሰብሖ
ህሊና ተሪቷ ተለል ያምኑ ከከምሰይ ሆኖ ንግዛብ ከንመንፈስ ይቅርብላል ወታ ይፈጠር ከናባወር ወለዘን ዘከኝ ሰተታም በዘገድ ይበሰላል እሚታ ተሰላይነ ታቀው ሰማዘን ስማዘው ከሲባኑ በዝካን ጻብዳናት ወጉላን የሚጥሎስ ተሞቃድን ወለቁለተ ስመለከ እግዚኦ አምላክነ መንግሥተ ቡሩክ አቤቱ አምላካችን አሜን ወአሜን ብለህ ያቀረብነውን ጸሎት ልመና ወደ ተቀበልልን። በዚህ የተሰበሰበውን መንጋህን በረድኤት ጎብኝልን። አምላካችን ስራችንን የተባረከ የተቀደሰ አድርግልን። ቤተ ክርስቲያናችን ከኃይለ አጋንንት ከፈተና ሰውርልን። ሀገራችን ኢትዮጵያን በምሕረት በቸርነት አስብልን። ሕዝቡንም ከመከራ ከፈተና ከችግር ከግድያ ሰውርልን። ሕዝበ ክርስቲያኑን በረድኤት ጎብኝልን። ጸሎታችን ወደ ተቀበልልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ ቅዱስ ገብርኤል መልአክ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን። እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ወደምሳስ ያበሳ ዘዋሆሙ ስልጣነ ላወይነ ሐዋርያት ወዛእመረ መንፈስ ቅዱስ ዘሠረየ ኃጢአት ዓለም በደሙ ይስረይ ለክሙ ኃጢአተ ዘገበርክሙ እምነስክሙ እስከ ይእዜ አበው ካህናት ወአኀው ዲያቆናት አግብርቱ አእማት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይሬሴክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ 12 ጊዜ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በነቢብ በገቢር በሐሌዮ የተሰራውን ኃጢአት እግዚአብሔር ይፍታ። እግዚአብሔር ከኛ ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር ከኛ ጋር ድምፃችሁን ቀድሳችሁ ተረጋግታችሁ ከዚህ የሚተላለፈው መልእክት በጽሞና ልታዳምጡ በታላቅ ትሕትና እንጠይቃለን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የምዕራብ ሸዋ ወሊሶ እና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣
የምስካየ ኅዙናን ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይ እና የራያ ሀገረ ስብከት ሊቀ ጳጳስ በመንበረ ፓትርያርክ ቤተ ክህነት የማህበራት ማደራጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያ የስልጤ ሀገረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የሥራ ኃላፊዎች ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ ክቡር መጋቤ ተአምራት አበጋዝ የአዲስ አበባ የሃይማኖት ጉባኤ ጠቅላይ ጸሐፊ የአዲስ አበባ ሀገረ ስብከት የስምንቱም ክፍላተ ከተማ ቤተ ክህነት የሥራ ኃላፊዎችና አጠቃላይ ሰራተኞች የአድባራትና የገዳማት አስተዳዳሪዎች ዋና ጸሐፊዎች በእለቱ ጥሪ የተደረገላችሁ ክቡራን እንግዶች በአጠቃላይ በዚህ ታላቅ መርሃ ግብር ላይ የተገኛችሁ ተሳታፊዎች እንኳን በደህና መጣችሁ እያልኩ የእለቱን መርሃ ግብር በአግባቡ ለመከታተል ይቻል ዘንድ መርሃ ግብሩን በንባብ እንዳሰማ ይፈቀድልኝ ዘንድ በታላቅ ትሕትና እጠይቃለሁ። መርሃ ግብራችን በጸሎት በብፁዓን አባቶቻችን በሊቃነ ጳጳሳት ተጀምሯል። በመቀጠልም የብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ደብዳቤ ይነበባል። አያይዞም ለብፁዕነታቸው እንኳን ደህና መጡ የሚል መልእክት በሀገረ ስብከቱ ዋና ሥራ አስኪያጅ ይቀርባል። ወቅቱን መሰረት ባደረገ አንድ ያሬዳዊ ወረብ በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ሊቃውንት ይቀርብልናል። በተጨማሪም ዕለቱን በተመለከተ በመጋቤ ምስጢር የኔታ አፈወርቅ ተክሌ ቅኔ ይቀርብልናል። አያይዞ በዕለቱ ለብፁዕ አባታችን እንኳን ደህና መጡ የሚል መልእክት ከብፁዓን አባቶች መልእክት ይተላለፋል። በመጨረሻም ብፁዕነታቸው እዚህ ላለነው እድምተኞች መልእክት ያስተላልፋሉ። በመጨረሻ የዕለቱ መርሃ ግብር በጸሎት በብፁዓን አባቶቻችን ይጠናቀቃል። ይሄንን መርሃ ግብር በአግባቡ እንድንከታተል በበላይነት ራሱ ባለቤቱ እግዚአብሔር እንዲመራን የብፁዓን አባቶቻችን ጸሎትና ቡራኬ እንዳይለየን እየተማጸንኩ ወደ መርሃ ግብራችን በቀጥታ እንሄዳለን። አሁን የብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ደብዳቤ የሚያነቡልን ክቡር መጋቤ ሃይማኖት አብርሃም የቅዱስ ሲኖዶስ ምክትል ዋና ጸሐፊ ይሆናሉ። ወደ እሳቸው ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር ሲቲ ከተማ የታላቁ ምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ፣ በኦሮሚያ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ሰብሳቢ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን በዚህ በብፁዕነታቸው ደማቅ አቀባበል ላይ የተገኛችሁ ሊቃውንተ ቤተክርስቲያን ሁላችሁም በየማዕረጋችሁ፣ ከዚህ በመቀጠል የብፁዕነታቸውን የሹመት ደብዳቤ እንዳነብ እንዲፈቀድልኝ በታላቅ አክብሮት እጠይቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ቁጥር 258 ዝባር 907 ዝባር 2017 ቀን 18/9/2017 ዓመተ ምህረት ለብፁዕ አባ ሕርያቆስ የሀዲያና
ስልጤ የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ አዲስ አበባ ግንቦት 15 ቀን 2017 ዓመተ ምህረት በተደረገው የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ብፁዕነቶ የሀዲያና ስልጤ ሀገረ ስብከትን እንዲያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው እንዲሰሩ ጉባኤው መርጦታል። ስለዚህ በቅዱስ ሲኖዶስ ውሳኔ መሰረት ከግንቦት 15 ቀን 2017 ዓመተ ምህረት ጀምሮ የሀዲያና ስልጤ ሀገረ ስብከትን እንዲያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው እንዲሰሩ የተመደቡ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። ግልባጭ ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ ለአዲስ አበባ ከተማ አስተዳደር ጽሕፈት ቤት፣ ለአዲስ አበባ ሰላምና ጸጥታ ቢሮ፣ ለአዲስ አበባ ሀገረ ስብከት ጽሕፈት ቤት የብፁዕነታቸው ፍጹም በረከት በሁላችን ላይ ትደር። መልካሙን ሁሉ እንመኛለን። እግዚአብሔር የተመሰገነ ይሁን። በመቀጠል አያይዘን ለብፁዕነታቸው የእንኳን ደህና መጡ ንግግር የሚያደርጉልን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ ይሆናሉ። ወደ እሳቸው ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ሳዊሮስ የሸገር የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ የሀዲያና የስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ጠቅላይ ጸሐፊ፣ ክቡራን የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች እና ሰራተኞች፣ የክፍለ ከተሞቻችን ስራ አስኪያጆች፣ የተወደዳችሁ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች እና ዋና ጸሐፊዎች፣ በዚህ የተገኛችሁ ሁሉ ከሁሉ በማስቀደም እግዚአብሔር አምላካችን ሁላችንንም በሕይወትና በጤና ጠብቆ በዚህ ጊዜ ለዚህ ታላቅ በዓል ስላገናኘን ክብር ምስጋና ለሱ ይሁን። ብፁዕ አባታችን አቡነ ሕርያቆስ በግንቦት 2017 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው እንዲባርኩን፣ እንዲመሩን፣ እንዲያሰሩን ስለተመደቡልን እጅግ በጣም ደስ ብሎናል። ቅዱስ ሲኖዶስን እናመሰግናለን። ብፁዕነት አባታችን እንኳን ደህና መጡልን። ብፁዕ አባታችን የአዲስ አበባ ሀገረ ስብከት በአሁኑ ጊዜ 251 ሙሉ አገልግሎት የሚሰጡ ገዳማትና አድባራት ያሉት ሲሆን በ8 ክፍላተ ከተሞች የተደራጀ ትልቅ ሀገረ ስብከት ነው። በስሩ ከ30 ሺህ ያላነሱ መደበኛ አገልጋዮችን ይዟል። ዓመታዊ ገቢው 1 ቢሊዮን ተሻግሯል። ይህ ታላቅ ሀገረ ስብከት ብዙ የማድረግ አቅም እና እምቅ አቅም፣ ተጨባጭ አቅምና እምቅ አቅም ያለው ሲሆን ጠንካራ፣ ፈጣን፣ ከተማውን የሚረዳ ህዝቡን የሚያስተባብር መሪ ይፈልጋል። በውስጡ በርካታ
ጠንካራ ምእመናን ወቅታዊውን የቤተክርስቲያን ፈተና የሚረዱ ችለውም ብዙ መከራዎቻችንን አዝለው የሚያሳልፉ ምእመናን አሉበት። ጠንካራ አስተዳዳሪዎች፣ ጠንካራ ካህናት፣ የሚመሩ ካህናት አሉበት። እጅግ የተደራጁ የቤተክርስቲያንን ሐሳብ የሚረዱ ለተልእኮ የሚፋጠኑና መሪ የሚፈልጉ ሰንበት ተማሪዎች አሉበት። ራሳቸውን ለቤተክርስቲያን ጉዳይ አሳልፈው ለመስጠት የማይታክቱ ወጣቶች አሉበት። ይህን ሁሉ አስተባብሮ መምራት ለአዲስ አበባ ሀገረ ስብከት መሪዎች እንደ ሰው የሚያደክም ቢሆንም ታላቅ እድል ነውና ይህ እድል ስለገጠሙት ብፁዕ አባታችን እንኳን ደስ አሎት ለማለት እፈልጋለሁ። ብፁዕ አባታችን አዲስ አበባ ሀገረ ስብከት የራሱ መሰረታዊ ችግሮች ብዙ ችግሮች ያሉበት የኢትዮጵያ ችግሮች ናቸው አዲስ አበባ ላይ የሚስተዋሉት። በርካታ ካህናት ስራ የሚፈልጉበት፣ በርካታ የተፈናቀሉና የተቸገሩ ካህናት ማረፍ የሚፈልጉበት፣ በርካታ አህጉረ ስብከት፣ በርካታ የአብነት የጉባኤ ቤቶች መረዳት የሚፈልጉበት፣ በርካታ ገዳማት የተከፈቱበት፣ ብዙ ሀብት የሚገኝበት፣ ብዙ በረከት ያለበት ሀገረ ስብከት ነው። በየአብነት ትምህርት ቤቱ የተማሩ ትምህርታቸውን የዘለቁና የገጠር ኑሮ የከበዳቸው ካህናት ሁሉ መጥተው የሚንከራተቱበት ከተማ በመሆኑ የሀገረ ስብከቱን ዝና አጉድሎታል። በየሀገረ ስብከቱ ያለው የኢኮኖሚ ሁኔታ ባለመሻሻሉና መተዳደሪያ ባለማግኘታቸው ወደ አዲስ አበባ የሚፈልሱት ካህናት አዲስ አበባ እንደሚያንከራትታቸው ተደርጎ ስለሚቆጠር ገጽታው የተበላሸ ሀገረ ስብከት ነው። እዚህ ያላችሁ ብፁዓን አባቶችን ጭምር ይህን ጉዳይ በመረዳት አዲስ አበባ ላይ ያለውን አቅም በማስተባበር የካህናት ፍልሰት ወደ አዲስ አበባ የሚቆምበት ሁኔታ እንዲሰራ እንዲታሰብበት ለማሳሰብ ፈልጋለሁ። ብፁዕ አባታችን ይህን ጉዳይ የማሳሰብ ትልቅ ኃላፊነት ይጠብቆታል። አዲስ አበባ ሀገረ ስብከት አሁን ያለው ሰራተኛ ከፍተኛ በመሆኑ ምክንያት ተጨማሪ ሰራተኞችን ለመቅጠር እጅግ በጣም የሚቸገርበት ደረጃ ላይ ደርሷል። በአጋጣሚ ይሄ ጉባኤ እግዚአብሔር የመረጠው ጉባኤ ስለሆነ ከግማሽ በላይ ሲኖዶስ የሚገኝበት ጉባኤ ስለሆነ እነዚህ ነጥቦች አነሳለሁ። በገጠር ያለችውን ቤተክርስቲያን ካላለማናት ፍልሰት አይቆምም። ፍልሰት ካልቆመ አዲስ አበባ ላይ ሸክሙ አይቀልም። አዲስ አበባ ላይ ያለው ሸክም እጅግ በጣም የከበደ ከመሆኑም የተነሳ ስራዎች በሙሉ ከገጠር የሚፈልሱትን ካህናት መቅጠርና ማዛወር እስኪመስል ድረስ ከዛም ደግሞ በርካታ ምእመናን በሊቃውንቱ ቦታ እየተቀጠሩ አዲስ አበባ ያለችው ቤተክርስቲያን ልትዘጋ የሚደርስበት ቀን አጭር እንደሆነ ብዙ ጊዜ እንደማይቀረን የሚያመለክቱ ግልጽ ምልክቶች በየገዳማቱና አድባራቱ የሚታዩበት ሁኔታ ላይ ነው የምንገኘው። አገልጋዮች፣ መንፈሳዊ አገልጋዮች አስተዳዳሪያቸውን ጨምሮ 40% በቤተ ክርስቲያን በቅኔ ማህሌት በቤተ መቅደስ ማገልገል የማይችሉ ሰራተኞቻቸው ከ60% በላይ የሆኑባቸው ገዳማትና አድባራት ይዘን ነው የምንኖረው። ተቋማዊ እምነቱ በጣም የቀነሰ በመሆኑ ችግር ገጠመኝ የሚል እድገት ፈልጋለሁ የሚል ሰው ሁሉ ተቋማቱን ጠብቆ መስመርን ጠብቆ መዋቅርን ጠብቆ ለሚመለከተው አካል ከማቅረብ ይልቅ እንደየተወላጅነቱ እንደየትውውቁ እንደየመጣበት ትምህርት ቤት በር ያንኳኳ አባቶችን የሚያስቸግርበት ሀገረ ስብከት ስለሆነ እጅግ ለመስራትና ለመምራት የሚቸግር ሀገረ ስብከት ነው። ብፁዓን አባቶቻችን ብፁዕ አባታችንን የሚገጥማቸው ይሄ ተግዳሮት ስለሆነ እንድትረዱላቸው ጭምር ይሄንን የምናገረው። ስለዚህ ብፁዕ አባታችን የአዲስ አበባ ገዳማትና አድባራትን ያውቋቸዋል፣ መርተዋቸዋል። እጅግ በጣም ተወዳጅ አባት ናቸው፣ እናውቃለን። ከኛ ጋር ሰርተዋል። ስለዚህ ለአዲስ አበባ ሀገረ ስብከት አዲስ አይደሉም፣ በደንብ እንደሚመሩን እናውቃለን። በዚህ እውቀትና በዚህ መተማመን ነው ብፁዕ አባታችንን የምንቀበላቸው። አሁንም በድጋሚ እንኳን ደህና መጡልን ማለት እፈልጋለሁ። ብፁዕ አባታችን ከሚያስፈልጉን ትናንሽ ከሚባሉ ስራዎች አንዱ ምን እንደሆነ ይህ አዳራሻችን ራሱ ይገልጻል። 30 የማይሞሉ ብፁዓን አባቶቻችን የምናስቀምጥበት አዳራሽ እንኳን የለንም። 500 እና 600 ሰው የምንሰበስብበት አዳራሽ የለንም። በእውነቱ ክብር ምስጋና ይድረሳቸውና ታላቁ የሀገረ ስብከታችን መሪ የነበሩት ብፁዕ አቡነ ሳሙኤል ይህን አዳራሽ ስለሰሩን እየተገለገልንበት ነው። አሁን ላለንበት ቤተክርስቲያን፣ አሁን ለምንመራት ቤተክርስቲያን፣ አሁን ላለን ህዝብና አሁን ላለን ካህን የሚመጥን አዳራሽና ሌሎች የመስሪያ ቦታዎች ሁሉ መስራት ይጠበቅብናል። ይህ ግልጽ ማሳያ ስለሆነ ተገቢ ትብብር ያስፈልገናል። ብፁዕ አባታችን በዚህ መንገድ ይመሩናል የሚል እምነት አለኝ። ብዙ ጠቃሚና ደጋፊ አስቻይ ሁኔታዎች እንዳሉም ደግሞ መግለጽ እፈልጋለሁ።
አንዱ አስቻይ ሁኔታ ህዝበ ክርስቲያኑ በተለይ ምእመኑና ወጣቱ የቤተክርስቲያንን ወቅታዊ ችግሮች ተረድቶ ከነ ችግራችንም ቢሆን እንድንመራው ፈቃደኛ መሆኑ ነው። መሪ ብቻ ይፈልጋል። የቤተክርስቲያን ችግሮች ይረዳል። እኛ ከምንፈጥራቸው ጥቃቅን ችግሮች ይልቅ በቤተክርስቲያናችን ላይ ያሉት የቆዩ እና ዘለቄታዊ መፍትሄ የሚያስፈልጋቸው ጉዳዮች ትኩረት እንደሚፈልጉ ያውቃል። ስለዚህ ይመራል። ከመንግስት ጋር በተለይ ከአዲስ አበባ ከተማ አስተዳደር ልዩ አካላት ጋር ያለን ግንኙነት በጣም አስቻይ ነው። መንግስት የሁሉም ነገር ባለቤት ነው። ጸጥታ የሚያስከብር፣ መሬት የሚሰጥ፣ አገልግሎት ሰጪ ተቋማትን፣ መብራትን፣ ውሃን የመሳሰሉትን መንገዶችን ወዘተ የሚያቀርቡ አካል ነው። ከቤተክርስቲያን ጋር ተባብሮ የመስራት ከፍተኛ ፍላጎት አለው። እስካሁንም ድረስ ከኛ ጋር ሲተባበር ቆይቷል። በዚህ አጋጣሚ በተደጋጋሚ ያለመታከት ነው ምስጋናዬን የምገልጸው። ይሄ ሰፊ እድል ብፁዕነቱን ስለሚጠብቁት ደስ ሊሎት ይገባል። ከፍተኛ አስቻይ ሁኔታ ነው። እዚህ ከመካከላችን የሚገኙት መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ጠቅላይ ጸሐፊ እየመሩ የሃይማኖት ተቋማት ጽሕፈት ቤቱን ለቤተክርስቲያናችን ትልቅ አክብሮት አለው። በእነሱ አማካኝነት ጥያቄ እያቀረቡን በርካታ አብያተ ክርስቲያናትን ከ15 በላይ አብያተ ክርስቲያናት ባለፈው ዓመት ብቻ አቋቁመናል። ለዚህም ከፍተኛ ትብብር የሚያደርጉልን መጋቢ ታምራት አበጋዝ ናቸው። ከዛ ቀጥሎ ደግሞ የክብርት ከንቲባ አዳነች አቤቤ ካቢኔና በስሩ ያሉ ልዩ ተቋማት አጋዦቻችን ናቸው። እነዚህ ሁሉ የብፁዕነቱ የሥራ አጋሮች ሆነው ስለሚቀጥሉ ደስ ብሎት በብሩህ ተስፋ ስራውን እንዲጀምሩ ለማሳሰብ ወዳለሁ። በአጠቃላይ ሀገረ ስብከታችን በርካታ ስራዎች የሚጠብቁት ቢሆንም ጥቂት ተግዳሮቶች አሉ። በተለይ ከሰራተኛ አስተዳደር ጋር የተያያዘ ቀደም ብለው በ2013 እና 2014 ዓ.ም በተለይ የተፈናቀሉ ሰራተኞች ወደ 3 አይነት ጥያቄዎች አሏቸው። እነዚህ ጥያቄዎች አንድነት ያለው ቆራጥ የሆነ ግልጽ የሆነ አመራር እስካልተገኘ ድረስ ለረጅም ጊዜ ሊቆዩ ይችላሉ። በብፁዕነቱ አመራር ግን እነዚህ ስራዎች በአጭር ጊዜ የሚቋጩ ምናልባትም በሳምንታት የሚያልቁ እንደሆኑ ተማመናለሁ። ከዚህ ውጪ ለብፁዕነቱ እንቅፋት የሚሆን የቤተክርስቲያን አስተዳዳሪም የክፍለ ከተማ መሪም ምእመንም ሰንበት ተማሪም የሌለበት እጅግ በሚያስገርም ሁኔታ የሚመራና ትብብር የሚያደርግ ህብረተሰብ ስለሆነ እየጠበቁት ያለው በጥሩ ሁኔታ ስራው ተቃልሎለት ሙሉ እገዛ አግኝተው እንደሚመሩን ተማመናለሁ።
ምስለ
አሜን።